ታሪካችን የሚጀምረው አንድ ሃሪ የሚባል ወጣት ከእንቅልፉ ባኖ ሲነሳ እያሳየን ነው። የዚህንም ሰዓት ሁለት ጓደኛማቾች ፀጉር ለመቆረጥ ይመጣሉ። ሃሪ ማስተካከሎ ከጨረሰ በኋላ ገንዘብ ይሰጡታል። ሰጥተውት እቃ ይሰብራሉ። የዚህን ጊዜ ሃሪ መርሳት ይጀምራል። ለእነሱም ዝም ብሎ 15 ፓውንድ መመለስ ይጀምራል። እስኪ በቃቸውም ድረስ ከወሰዱም በኋላ ጥለውት ይሄዳሉ። ነገር ግን የሃሪ ወንድም ማክስ ይይዛቸዋል። ገንዘቡንም ከተቀበላቸው በኋላ ወደ ሃሪ ጋር ተመልሶ በሱ መርሳት ችግር ምክንያት የ5 ሚሊዮን ፓውንድ ማይክል ባይ ዕዳ እንዳለባቸው ይነግረዋል። ሃሪም ይናደዳል። ሊጣሉም ሲሉ ሌላኛው ወንድማቸው ጣልቃ ይገባል። በዚህኑ ሰዓት ቢግ ባይ ይመጣል። እነሱንም እንደገባ የማይክል ባይን 5 ሚሊዮን ፓውንድ እንደተጋጀ ይጠይቃቸዋል። የዚህን ጊዜ 5 ሚሊዮን ፓውንዱ ሃሪ መርሳት ችግሩ ሲነሳ የቆሻሻ ልብስ መስሎት ያጥበዋል። በዚህ ምክንያትም ነው። ከትግስቷም ስንመለስ እነ ሃሪ እቅድ እንዳላቸው ይነግሩታል። እቅዳቸውም የለንደን ሀብታም ተክራን ልጆችን ሊያገቡ እንደሆነ እና በቅርቡ እንደሚከፍሉት ይነግሩታል። በሌላኛው ትዕይንት እነ ሃሪ ከፍቅረኞቻቸው ጋር ወደ አባታቸው ጋር ይሄዳሉ። ከዚያም ፍቅረኞቻቸው እንደሆኑ ይነግሩታል። እሱም ወንዶቹን ብቻ ማናገር እንደሚፈልግ እና ለነሱ ፈረስ ስላመጣላቸው እንዲያዩት ይነግራቸዋል። እነሱም ከሄዱ በኋላ ወንዶቹን መሳደብ ይጀምራል። እናም እነሱ እድሜያቸው እንደሄደ ይነግራቸዋል። በዚህም መሃል ፈረሶቹ መሮጥ ይጀምራሉ። የዚህን ጊዜ ሶስቱም ወንዶች ሶስቱን ሴቶች ህይወታቸውን ያተርፋሉ። በዚህ ምክንያትም ተክራን እንደሚጋቡ ይነግራቸዋል። በዚህም ሁሉም ይደሰታሉ። ከዚያም ካርታውን ሲያዞሩት ሲተምገር ላይ ያርፋል። መልሶም ሲያዞሩት ሲተምገር ላይ ይሆናል። በዚህ ምክንያትም ወደ ሲተምገር ለመሄድ ይስማማሉ። ወደ ሲተምገርም እየሄዱ ሳለ ሃሪ ያለፈውን ማስታወስ ይጀምራል። ከዚያም የሆቴሉ ማናጀር ሚስተር ቸርኬት ይቀበላቸዋል። የዚህን ጊዜ ፓስታ ይመጣል። ከዚያም ሁሉንም በሌላ ስም መጥራት ይጀምራል። የዚህን ጊዜ ሁሉም ይደናገጣሉ። ሚስተር ዊንስቸር ቸርኬትም ፓስታን ያባርረዋል። እነሱም ይገባሉ። በምሽትም ሃሪ ከእንቅልፉ ይነሳል። ከክፍሉ ሲወጣ መብራቱ ይደበዝዛል። ከዚያም ሽፍታዎች ወደ እሱ መሮጥ ይጀምራሉ። እሱም ፓስታ ያለው ነገር አጠራጥሮት ሮጦ ወደ ፓስታ ጋር ወደ ማደፍገር ይሄዳል። እዚያም እንደደረሰ ከ400 ዓመት በፊት ይመለሳል። የዚህን ጊዜ ሃሪ ስሙ ባላ ነበር። የዚህም ግዛት ልዑል ባላ ነበር። በዚሁ ግዛት ለንጉሱ ትሪፕ ነጋዴዎች ስሞታ ያቀርባሉ። ምክንያቱም ባላ የሁሉንም ፀጉር ስለቆረጠው ነበር። የዚህን ጊዜ ንጉሱ ባላን ለማቅጣት ወደሱ ይሄዳል። ባላም አባቱን በቃላት ካታለለው በኋላ እግሩ ስር ወድቆ ይቅርታ ይጠይቀዋል። አባቱም ይቅርታ ያደርግለታል። እየሄዱም ሳለ ባላ አባቱ ሊገለው ሲል አባቱ ያያል። በዚህ ምክንያትም ከቤተ መንግስቱ ይባረራል። ባላም በዚህ ምክንያት አባቱን ለመግደል ቆርጦ ይነሳል። ከዚያም ወደ ሲተምገር ለሱሪያ ሲንግራና ልደት ይሄዳል። እዚያም እንደደረሱ አንድ ባንግሩ የሚባል ዳንስ አስተማሪ ያያሉ። ከዚያም ባንግሩ ዳንስ ሲጨርስ ከልዕልት ማላ ጋር በፍቅር ሲያወሩ እነባላ ያያሉ። ማላ ከሄደች በኋላ እነባላ ወጥተው ሁሉንም ነገር ለንጉሱ ሱሪያ ሲንግ እንደሚናገሩ ይነግሩታል። የዚህን ጊዜ እንዳይናገሩበት ከፈለገ ከልዕልት መዱ ጋር እንዲጋቡ እንዲያደርግ ይነግረዋል። በንግሩ ግን ይህ እንደማይቻል ይነግረዋል። ባላም ለምን እንደሆነ ሲጠይቀው ጠባቂያቸው ደረም ፑትር ኃይለኛ እንደሆነ ይነግረዋል። እነ ባላም ወደ ደረም ጋር ይሄዳሉ። እያሰለጠነም ሳለ መዱ ባላን እንዲፋለም ትጠይቀዋለች። እሱም ማፋለም ይጀምራል። ባላም ችሎታው ይደነቃል። ከዚያም ድክመቱን በንግሩ ሲጠይቀው እሱም ልዕልት ሚና እሱን እንደምታፈቅረው ይነግረዋል። ባላም ልዕልት ሚናን እዚህ ውስጥ ለማስገባት ያቅዳል። በንጋታውም ደረም ፑትር ከእንቅልፉ ሲነቃ ከሚና ጋር እንዳደረ ያያል። በዚህ ምክንያትም የነባላ ወጥመድ ውስጥ ይገባል። የዚህ ሰዓትም ደረምም ልዕልት ሚናን ይወዳታል። ነገር ግን ንጉሱ እንደማይፈቅድ ሲነግረው ባላ እሱ ልዕልት መዱን ካገባ እንደሚፈቀድላቸው ይነግራቸዋል። በዚህም ሁሉም ለባላ እቅድ ማውጣት ይጀምራሉ። ባላም መዱን ከሞት ካተረፋት በኋላ
መዱ ባላን ትወደዋለች። በዚህም ሁሉም ይደሰታሉ። ነገር ግን ልዕልቶቹ የሚያገቡት እርግቦቹን ሲያበሯቸው ያረፈበት ልዑል እንደሆነ ይነገራል። በዚህም ሁሉም ይደናገጣሉ። ልዕልቶቹም እርግቦቹን ሲያበሩ እንደሚፈልጉት ቦታ ያርፋል። በዚህም ይደሰታሉ። ነገር ግን ከባላ ውጪ ልዑል ስላልሆኑ አይሆንም ሲባል ባላ ጣልቃ ገብቶ ባላም ንጉስ ስለሆነ የሚለው ተቀባይነት ያገኛል። በዚህም ሁሉም ይደሰታሉ። ነገር ግን ሱሪያባን ንጉስ መሆን ስላልቻለ ወደ ጠላታቸው ጋማ ጋር በመሄድ ለሰርግ ይጠራዋል። ጋማ ግን ከሃዲ እንደሆነ ነግሮት በንቀት ያስኬደዋል። እየሄደ ሳለ የጋማ ወንድም ይመጣል። ከዚያም የጋማን ወንድም ይጠራዋል። በንጋታውም የጋማ ወንድም ወደ ሰይታምገር ሲመጣ በቀስት ይገሉታል። በዚህ ምክንያትም ጋማ ጦርነት ያውጃል። ሲተምገር ውስጥም የነባላ ሰርግ እየተካሄደ ሳለ ጋማ ይመጣል። ከዚያም እዚያ ውስጥ ያሉትን ሰዎች መግደል ይጀምራል። እነ ባላንም ሊገላቸው ሲል ሁሉም ላይ ጣሪያው ተደርምሶ ባቸው ይሞታሉ። በዚህ ምክንያትም ሁሉም ይሞታሉ። ሃሪም ከትጉስታ እንደተመለሰ ይኸው ነገር ይረዳል። ይህም ነገር በአሁኑ ትውልድ ሶስቱም ወንድማማቾች የወንድማማቾቻቸውን ሚስት ሊያገቡ እንደሆነ ይረዳል። እናም ለዚህ ነገር እንደሆነ ይረዳል አማልክቱ ለሱ እንዲያስታውስ ያደረገው። ባላም ልክ ሲተምገር እንደደረሰ ክርቲን ያያታል። እሱም በሀሳብ ነግዶ መዱ መስላው ሊስማት ይሞክራል። እሷ ግን በቦክስ ብላው ትሄዳለች። ሃሪም በመቀጠል ወደ ሮሂ ክፍል ይሄዳል። እሱም ፑጃን እንደሚያፈቅር ሲነግረው ኒሃ ትሰማለች። ሮሂም ሃሪ ውሸቱን እንደሆነ ነግሯት ሃሪም ይዞት ስለ ማክስ ይነግረዋል። የዚህን ጊዜ ፑጃ ትሰማለች። ከዚያም ለእህቷ ክርቲ ትነግራታለች። የዚህኑ ሰዓት ኒሃ ትመጣለች። ሁሉም በዚህ ምክንያት ይኮራረፋሉ። የሆቴሉ ማናጀርም ፓስታን ያየዋል። ሲቆጣውም ፓስታ ተሳስቶ እጁን ይቆርጠዋል። ከዚያም የማናጀሩን ግንባር ይቀባዋል። ማናጀሩም ከላዩ ላይ ሊጠርገው መስታወት ፊት ሲቆም ጊግሊ እንደሆነ ይረዳል። በሂና ፕሮግራሙ ላይም ሶስቱም ሴቶች አይነጋገሩም ነበር። በዚህ መሃል ጊግሊ ወይም ማናጀሩ ይመጣል። ከዚያም ለሁሉም ሰዎች እውነቱን መናገር ይጀምራል። ነገር ግን ከፓስታ እና ሃሪ በቀር ማንም አላመነውም። በሌላኛው ትዕይንት ሁሉም ወደ ሃሪ ጋር በመሄድ ሲያዩት እሱ እርግቦችን ይቅርታ ሲጠይቅ ያዩታል። የዚህን ጊዜ አንድ ሰይጣን አባራሪ ጋር እንደሚወስዱት ይነጋገራሉ። ሃሪንም ወደ ራምሴ ጋር ይወስዱታል። ከዚያም ራምሴ መንፈሱን እያባረረ ሳለ ሮሂ ዳንሱን ማስታወስ ይጀምራል። በመሃልም ሁሉንም ነገር ያስታውሳል። በዚህም ሃሪ ይደሰታል። በሌላኛው ትዕይንት እና ሃሪ እርግቦቹን ይቅርታ ሲጠይቁ ሴቶቹ ያያሉ። ሰርጉም እንዲሰረዝ ሲናገሩ ማክስ የማይክል ባይን ብር የሚከፍሉበት ነገር ስለሌላቸው እሱ ሁሉንም ነገር እንደሚያስተካክል ይነግራቸዋል። ማክስም ወደነ ሃሪ ጋር በመሄድ ሲቆጣቸው ከሃሪ ጋር ፍልሚያ ይጀምራሉ። በዚህ መሃል ማክስ ያለፈውን ነገር ያስታውሳል። በዚህም ሁሉም ይደሰታሉ። በአንድ ዳንስ ላይም ጋማን ያዩታል። ጋማም በአሁኑ ስሙ ፓፑ ነበር። በሰርጋቸውም ላይ እነ ፓስታ አንድ ፖስተር የነ ሃሪን የዱሮ ፖስተር ያያሉ። ሃሪም ፖስተሩን ይዞ እየሄደ ሳለ አንድ አስተናጋጅ እቃ ይጥላል። የዚህን ጊዜ ሃሪ መርሳት ችግሩ ይነሳል። ከዚያም ለፐፑ ፖስተሩን ይሰጠዋል። ሃሪም የስፖርት ልብስ ለብሶ ሲመጣ ፖስተሩ የት እንደሆነ ይጠይቁታል። ፐፑ ጋር እንደሆነ ይነግራቸዋል። በዚህም ሰዓት ፐፑ ያየዋል። በዚህም ሁሉንም ነገር ያስታውሳል። ፐፑም በንዴት ወደ ዝግጅቱ ይመጣል። ከዚያም ሁሉንም መፈለግ ይጀምራል። በዚህ መሃል ሴቶቹ ሁሉንም ነገር ያስታውሳሉ። በመሃል ማይክል ባይ እና ቢግ ባይ ይመጣሉ። ከዚያም ማይክል ባይ ሁሉንም ነገር ያስታውሳል። ከዚያም የሱን ሰዎች ወደነ ሃሪ ልካቸዋል። እነ ሃሪም ከፐፑ ጋር አንድ በመሆን ሰዎቹን ይደበድቧቸዋል። ማይክል ባይንም ፍርስራሽ ውስጥ ይቀብሩታል። እነሱም በደስታ ሲኖሩ ታሪካችን እዚህ ላይ ያበቃል።